ዕለተ እሁድ መጋቢት 20 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን እናስቀድም። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር በአምስት አቅጣጫ የተከፈተውን ውጊያ በበላይነት አጠናቅቅ ያለው ሲል የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። ከትናንት መጋቢት 19 2018 ዓ.ም ጀምሮ በጎንደር ግንባር የማዕከላዊ አርማጭሆ ከተሞችንና የፋኖ ይዞታዎችን ለመቆጣጠር ከዳንሻ የተነሳ ያገዛዙ ኃይል ከ3 ተከፍሎ ውጊያ መክፈቱ ተነግሯል። በአምስት ግንባር የመጣውን ኃይል እንዳመጣጡ አስተናግደን ድል አድርገናል ሲልም የአማራ ፋኖ ብሔራዊ ንቅናቄ ይፋ አድርጓል። በዝርዝር መረጃችን ቀዳሚው ጉዳይ አድርገነዋል። ዲያቆን ዳንኤል ክብረትን የተቹት መምህር ሲሳይ አዳነ ታሰሩም። የማህበረ ወይንዬ አቡነ ተክለ ሃይማኖት የትምህርት ክፍል ኃላፊ የሆነውና ከ20 ዓመታት በላይ ያገለገለው እንዲሁም በደረጀ ዘወይንዬ ሚዲያ ግብረ መልስ በመስጠት የሚታወቀው አንደበተ ርቱዕ ደፋርና ፊት ለፊት የሚናገረው አገልጋይ መምህር ሲሳይ አዳነ በትናንትናው ዕለት ከቦሌ ደብረ ሳሌም መድኃኔዓለም ካቴድራል አገልግሎት ሰጥቶ ሲወርድ መታሰሩ ተሰምቷል። ከቀናት በፊት ዳንኤል ክብረትን የተቹት እኚህ መምህር ለምን ታሰሩ? በዝርዝር መረጃችን ትሰሙታላችሁ። የብልጽግናው አገዛዝ ከፍተኛ የጦር መኮንኖች ለአስቸኳይ የጦር መሳሪያ ግዢ ሩሲያ መግባታቸው ተነገረም። በአራቱም አቅጣጫ ውጥረት ውስጥ የገባው የብልጽግናው አገዛዝ ወታደራዊ አቅሙን ለማጠናከር ዓለም አቀፍ የመሳሪያ ግዢ ላይ ተጠምዷል። በዚህም የአየር ኃይሉን አዛዥ ይልማ መርዳሳን ጨምሮ ሌሎች ከፍተኛ ወታደራዊ አዛዦች ለመሳሪያ ግዢ ሩሲያ ሞስኮ መግባታቸው ተነግሯል። በዝርዝር እናሰማችኋለን። የአማራ ፋኖ ብሔራዊ ንቅናቄ ከኦሮሚያ ልዩ ኃይል ጋር ፊት ለፊት መግጠሙ ተነገረም። በአፋብን ደቡብ አማራ ቀጠና ሳምነው እዝ የከሰም ክፍለ ጦር የፋኖ አባላት ከኦሮሚያ ልዩ ኃይል ጋር ጠንካራ ውጊያ መጀመራቸውን የተነገረው የአፋብን ደቡብ አማራ የፋኖ አባላት በኦሮሚያ ልዩ ኃይል ላይ ከባድ የተባለውን ጥቃት ፈጽመው በርካቶችን ሙትና ቁስለኛ ማድረጋቸውንም ይፋ አድርገዋል። በዝርዝሩ የምትሰሙት ይሆናል። ተጨማሪ ወታደሮቿና የጦር መርከቧ ወደ ባህረ ሰላጤው የደረሱት አሜሪካ የእግረኛ ዘመቻ ለማካሄድ መዘጋጀቷ ተነገረ። በሌላ በኩል በሚሊዮን የሚቆጠሩ አሜሪካውያን ኖ ኪንግስ በሚል መሪ ቃል አደባባይ ዛሬ የወጡት የፕሬዝዳንት ዶናልድ ትራምፕ አስተዳደር እያራመደ ያለውን የኢሚግሬሽን የስደተኞች ፖሊሲ በኢራን ላይ የተከፈተውን ጦርነት እንዲሁም የስልጣን ገደብ ማለፍን በጽኑ ለመቃወም ነበር። ዛሬ በአብዛኛው የአሜሪካ ከተሞች የገበያ ማዕከሎች ሰው የሚበዛበት ቀን የነበረ ቢሆንም ሰው ግልብጥ ብሎ ሰልፍ ስለወጣ ጭር ብለው ውለዋል። መንገዶችም እንደተለመደው በመኪና ትራፊክ አልተሞሉም። ምክንያቱም ህዝቡ ሰልፍ ላይ ነውና። አሜሪካም በሰልፍ እየተናጠች ነው። በዝርዝር መረጃችን የምናሰማችሁ ሌላኛው ጉዳይ ነው። ክቡራትና ክቡራን ከኛ ጋር ቆይታችሁን ካደረጋችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ የምናሰማችሁ ይሆናል። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ በየቀኑ የምንለቃቸው መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ በማድረግ አሁኑኑ ቤተሰብ ሁኑ። ቪዲዮውንም ላይክና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር በአምስት አቅጣጫ የተከፈተውን ውጊያ በበላይነት አጠናቅናል ሲል አፋብን ይፋ አድርጓል። ከትናንት መጋቢት 19 2018 ዓ.ም ጀምሮ በጎንደር ግንባር የማዕከላዊ አርማጭሆ ከተሞችንና የፋኖ ይዞታዎችን ለመቆጣጠር ከዳንሻ የተነሳ ያገዛዙ ኃይል ከ3 ተከፍሎ ውጊያ መክፈቱን የታወቀው አንደኛው ግዙፍ ኃይል ከሰሜን ምስራቅ አቅጣጫ ተነስቶ ወደ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ይህም ከ700 በላይ ሰራዊት ያቀፈና 2 ዙ 23 2 ሞርተር እንዲሁም ሌሎች ሞተራይዝድና የቡድን መሳሪያዎችን እስከ አፍንጫው የታጠቀ ኃይል እንደነበር ተነግሯል። ይህ ግዙፍ ኃይል በሌሊት ተጉዞ የፋኖ ይዞታ አካባቢ እንደደረሰ ከጧቱ 2 ሰዓት የአፋብን በላይ እዝ የፋኖ አባላት ባደረሱበት ጥቃት አብዛኛው ኃይል ሙትና ቁስለኛ ተደርጓል። በዚህም ከ60 በላይ ወታደሮች ሲገደሉ አንድ 3F ወታደራዊ ተሽከርካሪ
ተሽከርካሪ ተማርኳል። አንድ ብሬን የቡድን መሳሪያ፣ 240 ጎራሽ የክላሽ ጦር መሳሪያ፣ 2 M14 የጦር መሳሪያ፣ ከ27 በላይ ነፍስ ወከፍ የጦር መሳሪያም ገቢ ተደርጓል። በዚህ ግንባር የደረሰበትን ምት ተቋቁሞ ከፋኖ ፊት መቆም የተሳነው ያገዛዙ ኃይል ዶጋው ወደ ተሰኘች ከተማ ፈግፍጎ የተመቱበትን አባላት እየቀበረ እንደሚገኝም ተነግሯል። ሁለተኛው ግዙፍ ኃይል ከዳንሻ ከተማ የተነሳው ሲሆን ከሰሜን ምስራቅ ዳንሻ ተነቃንቆ ሞዓት አድጊ ከተማን አቋርጦ ያንገረብ ወንዝን በመሻገር ዶጋውንና ደለሳን በግራ በኩል በመተው ከማሰሮ ደንብ አብርሃ ጅራ መተላለፊያ መስመርን የሚቆርጥ ሰራዊት ሲሆን ሰፊ የሰው ኃይል አሳትፎ ንጋት አካባቢ ተኩስ ከከፈተ በኋላ ማሰሮ ደንብና ጋብላን ከኋላ ቆርጦ የፋኖን የኃይል አሰላለፍ ሚዛን ለማዛባት ሙከራ አድርጓል። ረፋድ አካባቢ ደግሞ ወደ ጋብላ ከተማ ለመነቃነቅ ሲሞክር የአርበኞች ክፍለ ጦር 2 ሬጅመንቶች የተከዜ ክፍለ ጦርና የጎቤ ክፍለ ጦር ሬጅመንቶች በጋራ በወሰዱት ጸረ ማጥቃት ቁጥሩ በውል ያልታወቀ ያገዛዙ ኃይል ሙትና ቁስለኛ ሲሆን ወደፊት አቅዶት የነበረው ጥቃትም ህልም ሆኖበት ወደ ኋላ ተስቦ ራሱን ለማትረፍ የመረጠውን ወታደራዊ መሬት ለመከታና ከለላ ተጠቅሞ እንዲገደብ ተገዷል። ሶስተኛው ኃይል በተመሳሳይ ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በደዊ በማቅናት የማሰሮ ደንብን ሰሜን ምስራቅ አቅጣጫ ቆርጦ ለመያዝ ተልኮ የተሰጠው ኃይል ሲሆን በሌሊት በመንገድ መሪ ተመርቶ ገስግሶ የነበረ ቢሆንም በአፋብን በላይ እዝ የደጃዝማች 4ኛ ኮር ተመክቶ እቅዱ ከሽፎ ሊመለስ ግድ ሆኗል። አራተኛው ያገዛዙ ስምሪት ከሳንጃ ከተማ ተነስቶ ወደ ማሰሮ ደንብ እንዲገባ ተልኮ የተሰጠው ኃይል እንደነበርም ለማረጋገጥ ተችሏል። በዚህም ፊት ለፊት ገዢ መሬት ተቆጣጥሮ ሲጠብቀው የነበረው የአፋብን ደጀን ሬጅመንት በደፈጣ በታትኖታል ነው የተባለው። አምስተኛው ያገዛዙ የዘመቻ አቅጣጫ ከሳንጃ ከተማ ተነስቶ ማሰሮ ደንብን ለመክበብ የተነቃነቀው ኃይል ቢሆንም የደጃዝማች 4ኛ ኮር የጦር ጠበብት ታዋጊዎች በወሰዱት የወታደራዊ ዘመቻ የወታደራዊ ሳይንስ ብልጫ በኮሩ የተመደቡ ሬጅመንቶች ከመከላከል በፍጥነት ወደ ማጥቃት በመሸጋገር ከኋላ ትቶት የመጣውን የታች አርማጭሆ ዋና ከተማ ሳንጃ የመሸገውን ኃይል በማጥቃት ዋና ቤዙ ላይ አደጋ መጣል ተችሏል። ይህንን ተከትሎም ከተማዋ ላይ ቀርቶ የነበረው ውስን ኃይል በፋኖ ክፉኛ መመታቱን የተነገረው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ከኦሮሚያ ልዩ ኃይል ጋር ፊት ለፊት መግጠሙ ተነግሯል። በአፋብን ደቡብ አማራ ቀጠና ሳምነው እዝ የከሰም ኮር የፋኖ አባላት በኦሮሚያ ልዩ ኃይል ላይ ጠንካራ እርምጃ መውሰድ መጀመራቸውን ተናግረዋል። ከኦሮሚያ ልዩ ኃይል ጋር በከፈቱት የፊት ለፊት ውጊያ ድል ተቀዳጅተናል ብለዋል። የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃም በኦሮሚያ ልዩ ኃይል ላይ ከባድ ጥቃት በመሰንዘር በርካቶችን ሙትና ቁስለኛ አድርገን አንድ ክላሽንኮቭም ማርከናል ብለዋል። ይህ የሽመልስ አብዲሳ ልዩ ኃይል ለብልጽግና መከላከያ የኋላ ደጀን በመሆን ከምንጃር ሸንኮራ አጎራባች ከሆነችው ኤጀሬ በምትባል አካባቢ ሰፍሮ የቆየ ነው። በዚህ ጦር ላይ ትናንት መጋቢት 19 2018 ዓ.ም አመሻሽ ላይ በአፋብን ነብሮ ሻለቃ የተወሰደው እርምጃ በርካቶችን ለሞትና ለቁስለኝነት ዳርጓቸዋል የተባለው የፋኖ አባላቱ ከዚህ ኦፕሬሽን በኋላ ያለምንም መስዋዕትነት በድል ወደ ይዞታቸው መመለሳቸውን አሳውቀዋል። ዲያቆን ዳንኤል ክብረትን የተቹት መምህር ሲሳይ አዳነ ታሰሩ። የማህበረ ወይንዬ አቡነ ተክለ ሃይማኖት የትምህርት ክፍል ኃላፊ የሆኑትና ከ20 ዓመታት በላይ ያገለገሉት በደረጀ ዘወይንዬ ሚዲያ ግብረ መልስ በመስጠት የሚታወቁት አንደበተ ርቱዕ ደፋርና ፊት ለፊት ተናጋሪው አገልጋይ መምህር ሲሳይ አዳነ በትናንትናው ዕለት ከቦሌ ደብረ ሳሌም መድኃኔዓለም ካቴድራል አገልግሎት ሰጥተው ሲወርዱ መታሰራቸው ተሰምቷል። የመታሰራቸው ምክንያት ደግሞ ሰሞኑን በሚዲያ መነጋገሪያ በነበረው የዳንኤል ክብረት ንግግር ላይ ትችታቸውንና ተቃውሟቸውን ሰፋ ባለ ቪዲዮ መግለጻቸው እንደሆነ ተነግሯል። ማሰር ፍርሃት ነው፣ ማሰር መሸነፍና የበታችነት ነው፣ መምህር ሲሳይን ማሰር ይቻላል፣ እውነትን ግን ማሰር አይቻልም በሚል ተከታዮቻቸውና የሚዲያ ሰዎች ተቃውሞም እያሰሙ ነው። መምህር ሲሳይን ማሰር ይቻላል፣ ሌሎች እልፍ ሲሳዮችን ግን ማስቆም አይቻልም የሚሉ ድምጾችም በሶሻል ሚዲያ እየተስተጋቡ ነው።
የብልጽግናው አገዛዝ ከፍተኛ የጦር መኮንኖች ለአስቸኳይ የመሳሪያ ግዢ ሩሲያ መግባታቸው ተነገረ። በአራቱም አቅጣጫ ውጥረት ውስጥ የገባው አገዛዙ ወታደራዊ አቅሙን ለማጠናከር ዓለም አቀፍ የመሳሪያ ግዢ ላይ ተጠምዷል። መረጃዎች እንዳመለከቱት የአገዛዙ ከፍተኛ ወታደራዊ መኮንኖች አስቸኳይ የመሳሪያ ግዢ ለመፈጸም ወደ ሩሲያ አቅንተዋል። በዚህ ጉዞ የአየር ኃይሉ ዋና አዛዥ ይልማ መርዳሳ ሞስኮ መግባታቸው የተረጋገጠ ሲሆን ጉዟቸውን በዋነኝነት የመሳሪያ ግዢ ለመፈጸም መሆኑ ተነግሯል። አገዛዙ ከዚህ ቀደምም ከተባበሩት አረብ ኤሚሬትና ከሌሎች ዓለም አቀፍ ሀገራት የጦር መሳሪያዎችን ሲገዛ መቆየቱ የሚታወስ ነው። ይህ የመሳሪያ ግዥና ጋጋታ ግን ጦርነትን ከማባባስ ውጭ በሀገሪቱ ሰላም ላይ ያመጣው ለውጥና ተስፋ አንድም የለም። በቅርቡ በአዲስ አበባ በተፈጠረው የ1.7 ቢሊዮን ብር የፊንቴክ ማጭበርበር ቅሌት ተጠርጥረው በሕግ ቁጥጥር ስር ከዋሉት ታዋቂ ግለሰቦች መካከል አንጋፋው አርቲስት ሰራዊት ፍቅሬ አንዱ መሆኑ ይታወቃል። ፍርድ ቤት ለፖሊስ ተጨማሪ የ12 ቀናት የምርመራ ጊዜ ቀጠሮ በፈቀደበት ወቅት በኢትዮ ኤፍኤም 107.8 ሬዲዮ ጣቢያ የሰራዊት ፍቅሬ የቅርብ የስራ አጋርና ባለድርሻ የሆነችው ተወዳጇ አርቲስት ማህደር አሰፋ በኢንስታግራም ገጹ ያጋራችው አዲስ ፎቶ የብዙዎችን ትኩረት ስቧል። በበርካታ ታዋቂ ፊልሞች ላይ ባላት አስደናቂ ትወና የምትታወቀው ማህደር አሰፋ ባጋራችው በዚህ ፎቶ ላይ እጅግ ዘና ብላ ያማረ ነጭ ልብስ ለብሳና የቡና ሲኒ ይዛ በደማቅ ፈገግታ ታይታለች። የቅርብ የሥራ ባልደረባዋና ወዳጇ በከባድ የወንጀል ክስ ማረሚያ ቤት ወርዶ የሕግ ሂደቱን እየተከታተለ ባለበት በአሁኑ ሰዓት አርቲስቷ ምንም እንዳልተፈጠረ በሚመስል መልኩ ይህንን የደስታና የሰላም ጊዜዋን የሚያሳይ ፎቶ ማጋራቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። ይህ ክስተት በተከታዮቿ ዘንድ የተለያየ ምልከታን ፈጥሯል። አንዳንዶች የቅርብ የሥራ አጋሯ በፈተና ውስጥ ባለበት ሰዓት እንዲህ አይነት ደማቅና ደስታዋን የሚያሳይ ፎቶ መልቀቋ የጓደኝነት ስሜት የጎደለው ነው ሲሉ ትችታቸውን ሰንዝረዋል። ቢያንስ ሌላ ቀን ቢለጠፍ ሲሉም አስተያየት ሰጥተዋል። በሌላ በኩል ደግሞ የሰራዊት ፍቅሬ ግላዊ የሕግ ጉዳይ ከማህደር የግል ሕይወትና የማህበራዊ ሚዲያ እንቅስቃሴ ጋር ፈጽሞ ሊያያዝ አይገባም፣ ማንም በራሱ ሕይወት የሚፈጠረውን ነው የሚያስተናግደው የሚል መከራከሪያ የሚያነሱም አልጠፉም። ያም ሆነ ይህ በአንድ የጋራ ግዙፍ የሚዲያ ተቋም ውስጥ አብረው የሚሰሩት የሁለቱ ታዋቂ አርቲስቶች ወቅታዊ ሕይወት አንዱ በሕግ ቁጥጥር ስር፣ ሌላዋ ደግሞ በደማቅ ፈገግታ በማህበራዊ ሚዲያው ዓለም አስገራሚ ንጽጽርን ፈጥሮ አልፈዋል። በያዝነው ወር መጋቢት 30 የትግራይ ጊዜያዊ አስተዳደር የተራዘመለት የስልጣን ጊዜ ሙሉ በሙሉ ይጠናቀቃል። ይህንን ተከትሎ በትግራይ ኃይሎችና በፌዴራሉ አገዛዝ መካከል ከቅርብ ጊዜ ወዲህ ሲብላላ የቆየው መቃቃር ወደ ከረረ ግጭት ሊያመራ ይችላል የሚሉ ከፍተኛ ስጋቶች አሉ። በተለያዩ ምንጮች እየተዘገበ እንዳለው የፌዴራሉ አገዛዝ ከጊዜያዊ አስተዳደሩ የጊዜ ገደብ መጠናቀቅ በኋላ በክልሉ አስተዳደር ላይ ቀጥተኛ ተሳትፎ ለማድረግ ፍላጎት አለው። በዚህም ሂደት እና አቶ ጌታቸው ረዳን እና ጀነራል ጻድቃንን ከመሳሰሉ መሪዎች ጋር በመሆን ስልጣን ለመያዝ ቅድመ ዝግጅት እየተደረገ መሆኑ ይነገራል። ይህ እርምጃ በትግራይ ውስጥ ጠንካራ ተቃውሞ ሊገጥመው እንደሚችልና አገዛዙም ይህንን ተቃውሞ ለማርገብ ኃይል ሊጠቀም ይችላል የሚሉ ግምቶች አሉ። በሌላ በኩል የትግራይ ፖለቲካን በበላይነት የሚዘውረው ህወሓት ሊመጣ ይችላል ያለውን ጫና ለመቋቋም አዳዲስ ወታደራዊና ፖለቲካዊ ጥምረቶችን እየፈጠረ ይገኛል። በተለይ ከኤርትራ መንግስትና ከፋኖ ጋር የፈጠረው የትብብር መንፈስ ከፌዴራል መንግስቱ ለሚሰነዘርበት ጥቃት ትልቅ አቅም ይሆነዋል ተብሎ ይታመናል። ከዚህ ባሻገር የፌዴራሉን አገዛዝ ጠንካራ የአየር ኃይል ለመመከት የሚያስችል ከፍተኛ የአየር መከላከያ አቅም በህወሓት በኩል መገንባቱን መረጃዎች ይጠቁማሉ። እነዚህ የውስጥ መረጃዎች ከዓለም አቀፍ ሚዲያዎችና የፖለቲካ ተንታኞች ወቅታዊ ዘገባዎች ጋር በእጅጉ ይጣጣማሉ። እንደ አሶሺየትድ ፕሬስ፣ አልጀዚራና ኢንተርናሽናል ክራይሲስ ግሩፕ ያሉ ተቋማት በቅርቡ ባወጧቸው ዘገባዎች ያገዛዙ መከላከያ ሰራዊት ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ኃይል እያንቀሳቀሰ መሆኑን አረጋግጠዋል። በጥር ወር መጨረሻ በጠለምት አካባቢ በተፈጠረው ጦርነት እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙ ውጥረቱን ይበልጥ አጡዞታል። ዓለም አቀፍ ተንታኞች የትግራይ ኃይሎች ከኤርትራ ጋር እያደረጉት ያለው ያልተጠበቀ መቀራረብ በአዲስ አበባ በኩል ከፍተኛ ስጋት እንደፈጠረ ይገልጻሉ።
ይገልጻሉ። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ ባለመሆኑ ኢትዮጵያ ዳግም ወደ ለየለት ጦርነት ልታመራ ትችላለች የሚለው የብዙዎች ስጋት ሆኗል። የመጋቢት 30ው የጊዜ ገደብ መጠናቀቅ የፖለቲካ ሽኩቻውን ወደ ወታደራዊ ግጭት ይቀይረው ይሆን ወይስ ወደ ድርድር ይመለሳሉ? የእርስዎ እይታ ምንድነው? ሐሳቡን ኮሜንት ላይ ያጋሩም። ተጨማሪ ወታደሮቿና የጦር መርከቧ ወደ ባህረ ሰላጤው የደረሱት አሜሪካ የእግረኛ ዘመቻ ለማካሄድ መዘጋጀቷ ተነገረ። በሌላ በኩል በሚሊዮን የሚቆጠሩ አሜሪካውያን ኖ ኪንግስ በሚል መሪ ቃል አደባባይ ዛሬ ወጥተዋል። አደባባይ የወጡትም የፕሬዝደንት ዶናልድ ትራምፕ አስተዳደር እያራመደ ያለውን የኢሚግሬሽን ፖሊሲ፣ በኢራን ላይ የከፈተውን ጦርነት እንዲሁም የስልጣን ገደብ ማለፍን በጽኑ ለመቃወም ነው። ዛሬ በአብዛኛው የአሜሪካ ግዛቶች የገበያ ማዕከሎች ሰው የሚበዛበት ቀን የነበረ ቢሆንም ሰው ግልብጥ ብሎ ሰልፍ ስለወጣ ጭር ብለው ውለዋል። መንገዶችም እንደተለመደው በመኪና ትራፊክ አልተሞሉም። ምክንያቱም ህዝቡ ሰልፍ ላይ ነው። አዘጋጆቹ እንዳስታወቁት በ50 የአሜሪካ ግዛቶች ከ3100 በላይ የሰልፍ መርሃ ግብሮች ተመዝግበው ህዝቡ መንገዶችን አጥለቅልቋል። በአንድ ቀን በአንድ ሀገር ውስጥ 3100 ሰላማዊ ሰልፍ ተሰምቶ አይታወቅም። ከሚኒሶታ ዋናው መነሻውን አድርጎ ከዋሽንግተን ዲሲና ኒውዮርክ ጀምሮ የአሜሪካ ከተሞች እንዲሁም እስከ አውሮፓዎቹ ፓሪስ፣ ሮም፣ ለንደንና በርሊን ድረስ ግዙፍ ሰልፎች ተካሂደዋል። ታዲያ ይህ ሁሉ ህዝብ ንጉሥ አልፈልግም ብሎ ድምፁን ቢያሰማም የትራምፕ አስተዳደር ግን ጉዳዩን ከቁብም አላስገባውም። የፕሬዝደንቱ አስተዳደር ይህንን በሚሊዮን የሚቆጠር ህዝብ የታደመበትን ግዙፍ ንቅናቄ የትራምፕ ጥላቻ ቴራፒ ነው በማለት ትርጉም እንደሌለው አድርጎ በይፋ እያጣጣለውና እያሾፈበት ይገኛል። የፖለቲካቸው ጦዘት እጅግ አስገራሚ መልክ እየያዘ ነው። ህዝቡ ግን ይለያል። ሰልፍን አሜሪካዊ ይውጣት ያሰኛል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።